ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ያጀማኒ ደህና ነኝ። እንግዲህ ዛሬው ደግሞ ትንሽ ይለያል ነው የምላችሁ። ሚስት ባሏ ላይ ስልክ ስለዘጋች ብቻ ፈትቼሻለሁ አላት። እስኪ ቪዲዮ እስከ መጨረሻ ተከታተሉ ወንዶች። እናንተም ደግሞ በኒካህ አትቀልዱ። ወላሂ በኒካህ የሚቀለር ነገር አይደለም። ኒካህ ቀልድ አይደለም። አካውንታችን ደግሞ ትንሽ ተመቷል። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉ እስከ መጨረሻው። ኡስታዝ እኔ ባላለኝና ከሱ ጋር ትንሽ ተጣላንና ማሻአላህ ከዛ ስልክ ጆሮ ላይ ከዘጋሽ ፈትቼሻለሁ አለኝ። ይሄ እንዴት ይታያል? እኔ ደግሞ ዘጋሁት። አውቀሽ ነው ያን እንዳለሽ ያውቅሽ ነው የዘጋሽበት? አይ ረስቻለሁ። እኔም ረስቼ ነው የዘጋሁት። እኔ ረስተሽ ከሆነ አይወርድም። ባል ግን ተጠንቀቁ። እንዲህ ካደረግሽ ፍቺ ነሽ ካልክ ያን ነገር ካደረገች አውቃሁን ብላ ኒካሁን ያወርድብሃል። በኒካህ አትቀልድ። ዘለቀ ይሰማ ባሏ ካለ በኒካህ አይቀለድም። ኒካህ ክብር አለው። አሳማኝ ለሆነ ሊያናኑር የማይችል የሆነ ከባድ ችግር ካልሆነ በስተቀር በትርኪ ምርኪ አትፍታ። ሚስትህን በማይረባ ነገር አትፍታ። ይህን ካደረግሽ ፈትቻለሁ። ጆሮ ላይ ከዘጋሽ ፍቺ ነሽ በቃ። ለምን በሩን አትዘጋብህም? አይደለም ስልክ በር ራሱ ዘግታብህ ብትሄድ ተናደህ ውስጥ ላይ በዛ ከተባለ የሆነ አንድ ብርጭቆ አንስተህ ስበር በቃ። ከዛ ንዴትህን አውጣ። አስተግፍሩላህ እስከድር ነው እንዳሰብር በቃ። ውጭ በሩን ከዘጋችብህ በቃ ቁልፉን አንቺ ብለሃት በቃ ከሰራችልህ የዛኔ በንዴት ምንም ነገር እንዳታደርግ። ውስጥ ላይ ያልተጣጠፈ ልብስ ካላት የሚስትህን ሄደህ አጣጥፍላት ምናምን፣ የጎደለ ነገር ካለ ስራላት። እንዳውም በዚያ በእልህ ተበቀላት። መልካም ስራ በመስራት ለሷ እስኪ ምን ታመጣለች ብለህ አጥባ ያስቀመጠችው ልብስ ካለ በስነ ስርዓት ጥፍጥፍ ተኩሰህ ምናምን ጠብቃት። ምን ታመጫለሽ እስኪ እናያለን ብለህ ገብታ በመልካም ነገር ሰዎችን ተበቀሉ። እስኪ መልካም እኮ ነው። በመልካም ነገር የቀደሙት መልካም ሰለፎች ኃጢአት ላይ ከወደቁ ሰውን ካሙ ወይም ካሩ የሆነ ኃጢአት ላይ ከወደቁ በዚያ ምትክ ሄደው መልካም ስራን ይሰሩ ነበር። አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም መጥፎን ስራ ላይ ከወደቅክ በመልካም ስራ አስከትላሉ። አላህም በቁርአን ሸሂዶች በጀነት ውስጥ ከሆነ የሚኖሩት ጀነት ደግሞ የሚከፈተው ከፍርድ ቀን በኋላ ከሆነ በምን አይነት ሁኔታ ነው ጀነት ውስጥ የሚኖሩት የሚናል ነው? በመንፈስ ሙስሊም ጀነት ሲገባ ጊዜ ከሞት በኋላ ባለው ህይወቱ ለሁለት ይከፈላል። አንደኛ በመንፈስ ይገባል። ይህ በሞትንበት ጊዜ ወዲያው ወደ ገነት እንደምንሄድ በመንፈሳችን ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ሐዲስ ላይ። አርዋሑል ሙእሚኒነ ፊል ጀና አሉ፣ የምእመናን ነፍስ በገነት ትሆናለች ብለው ተናግረዋል። ሁለተኛ ደግሞ የፍርዱ ቀን የትንሣኤ ቀን፣ የዛኔ ሰዎች ከሙታን በሚቀሰቀሱበት ጊዜ በስጋቸውም በነፍሳቸውም ወደ ገነት ይገባሉ። ያ ነው። ታዲያ ስጋ ሲባል እቺ ምድራዊ ስጋ አይደለችም ይዘናት የምንገባው። እቺ ምድራዊ ስጋ ደካማ ነች። እቺን ይዘን አንገባ። ብርሃናማ ማንነት ይኖረናል ልክ እንደ መልአክ። አላህ በቁርአን ላይ ሲናገር ውጁሁ የውመይዚን ናዚራ ኢላ ረቢሃ ናዚራ ብሏል። ፊቶችም የዛኔ ያበራሉ አለ። የገነት ሰዎች ፊት ወደ ጌታቸውም ይመለከታሉ ያያሉ ብሎ ተናገረ። በሌላ ቦታ ላይ በሱራ አልዕምራን ላይ የውመ ተብየዱ ውጁሁን ወተስወዱ ውጁህ አለ። ፊቶች የሚያበሩበት ቀንና የሚከስሙበት ቀን አለ። እነዚያ ፊታቸው የሚያበሩ የተባሉት የጀነት ሰዎች ናቸው። ፊታቸው የሚከስሙ የተባሉት ደግሞ የገሃነም ሰዎች ናቸው። ያ ነውና የዛኔ ሌላ አካል ይዛቸው ነው የምትገቡት። ይሄ የሚሞት የሚደክም ምናምን አካል አይደለም ጭራሽ። እንዳውም ይሄ ሽንት፣ ካካ፣ ሰገራ ምናምን አያውቀው። የወር አበባ ደም ምናምን ይሄ ነፍጥ፣ ምራቅ ምናምን ኮተት የለውም። እንዲህ አይነት ፍጥረት አይኖርም በጀነት ውስጥ። አህሉል ጀና ያእኩሉን ወይሽረቡን ወላ የቡሉን ወላ የተገወጡን አሉ ነብዩ ሰለላሁ ዐለይሂ ወሰለም። የጀነት ሰዎች ከፈለጉ ይበላሉ፣ ይጠጣሉ፣ ግን አይሸኑም፣ አይጽዳዱም አሉ። ሐታ የሚበሉትና የሚጠጡት ስለተራቡ እንዳይመስላችሁ። መራብ የለም በጀነት ውስጥ ታውቃለህ። ወአነከ ላ ተዝመኡ ፊሃ ወላ ተድሐል አላህ። ያ ሰላም
ወአነከ ላ ተጥመኡ ፊሃ ወላ ተضሐ አንተ በእርሷ በጀነት ውስጥ አትጠማም አለ። መጠማት የሚባል የለም። የጀነት ሰዎች ጀነት ከመግባታቸው በፊት አንድ ጊዜ ከሐውድ ይጠጣሉ። ሐውድ ከዚያ አንድ ጉንጭ የተጎነጨ ሰው ለዘላለም አይጠማም። ጀነት ውስጥ ገብቶ ራሱ አይጠማም። አይገርምም? ነቢያችን ሰለላሁ ዐለይሂ ወሰለም የተዘጋጀላቸው የሆነ ውሃ አለ። ሰዎች ጀነት ከመግባታቸው በፊት ሰዎች ያንን ይጠጣሉ። ለአማኞች እያንዳንዱ ነብይ የራሱ የሆነ ሐውድ አለው። የውሃ ማኒጋ ማለት ነው ሐውድ ማለት። ያ ውሃ ግን እንደ ምድራዊ ውሃ አይደለም። የምድራዊ ውሃ ጠጥተው ዳግም እንደገና የሚጠማህ ነው። ያ ግን አንዴ ጠጥተህ ለዘላለም የማያስጠማ የሆነ ውሃ ነው። ጥያቄ ያለው ካለ ይቀጥል። ጥያቄ ምንድን ነው? ሱራ 7 179ኛው አያ ላይ አላህ ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን ይላል። ምን ማለት ነው? አስረዳኝ። እዚያው ላይ እንትን ብሎታል። እዚያው ላይ መልስን ታገኘዋለህ። አይን አላቸው አያዩበትም፣ ጆሮ አላቸው አይሰሙበትም፣ ልብ አላቸው አያገናዝቡበትም ማለት እነዚህ ሰዎች ናቸው ለገሃነም የተባሉት። አይ መጀመሪያ ላይ እኮ እሱ ነው ፈጠረው። መጀመሪያ ፕሪዴስቲን አድርጎበታል እዛ እንዲገባ ማለት ነው አይደል? እንደሱ አይደለም። ይሄው ማመን ትችላለህ። አነበብኩት። ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጅኒ ወልኢንስ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓም በልሁም አضል ኡላኢከ ሁሙል ጋፊሉን ይላል። እዚያው ላይ እነማን እንደሆኑ ለገሃነም ለገነት የተባሉት አስቀምጦታል። ለእነርሱ ጆሮ አላቸው አይሰሙበትም፣ ለእነርሱ አይን አላቸው አያዩበትም፣ ለእነርሱ ልብ አላቸው አዳምጥ እንጂ ቆይ ስማኛ፣ እሱ ገብቶኛል። እየደጋገምክ ነው። አሁን እያልኩ ያለሁት በእርግጥ ፈጠርን የሚለው ቃል ነው። በእርግጠኝነት እኛ ፈጠርን ማለትም አላህ ፈጠርኩ እያለ ነው። እሱ መጀመሪያ ከፈጠረ እንዴት ነው እነዚህ ሰዎች ማይስቱት? ፈጥሯቸዋል። ማን የፈጠራቸው ቢባል አላህ ነው የፈጠራቸው። ቀድሞ ወስኖባቸዋል የሚል ቃል የለም እዚያ ላይ። እሱ መጀመሪያ የገሃነም አድርጎ ነው የፈጠራቸው። ከፈጠረ እኮ በቃ አለቀ። ምንም ማተር አያደርግም። ለምን አይነቶችን ነው ለጀሃነም የተባሉት? ኦኬ እዚህ ጋር ዘርዝሮታል። እነዚህ ሰዎች ይሄን ነገር እንደሚሰሩ የሚያውቅ ከሆነ ለምን ይፈጥራል ሲጀምር? ደግሞ በጣም ጥሩ። ኦኬ አዳምን አምላክ እግዚአብሔር ወደ ገነት ሲያስገባው ኃጢአት ሰርቶ ወደ ምድር እንደሚወርድ ያውቃል አያውቅም? ቀድሞ መጽሐፍ ቅዱስ ላይ መንጠልጠል ጀመርክ። ደግሞ አሁን ይሄ መልስልኝ መጀመሪያ። ይህ ስርዓት የለውም። ወደ መልሱን አግኝተታል። አሁን ካወቀ ለምን ፈጠረው ነው አይደለ? እግዚአብሔር አዳምን ከገነት እንደሚወርደው ኃጢአቱ እንደሚሰራ ያውቃል ወይ? አዎ ያውቃል ነው መልሱ። ገብታችኋል? ካወቀ ለምን አስገባው ገነት? ለምን አስፈጠረው የሚል ጥያቄ እንደሚበታበት ያውቃል። መንጠልጠል ጀመርክ ብሎ የማይረባ ቃል መናገር ጀመሩ። መልስ አትፈልጉማ? እዛው ላይ ቁርአኑ ላይ መልስ አለ። አላህ ሱብሓነሁ ወተዓላ እንደማን እንደሆኑ ለገሃነም የተባሉት ጆሮ አላቸው አይሰሙም ማለት እንዳንተ ማለት ነው። አይን አላቸው አያዩም ማለት እንዳንተ ማለት ነው። ልብ አላቸው አያገናዝቡም ማለት እንዳንተ ማለት ነው። አምላክ በነብይ በኩል የላከውን ቃል መስማትም ማየትም ማገናዘብም ካልፈለክ ወደ ገሃነም ትሄዳለህ ነው አያው እየተናገረ ያለው። ገብታ አይ ጥያቄ ለፈለው ከለ ይቀጥ ጃክ ሰላም ጃክ ሰላም እንዴት ነህ? ጥያቄ አለ? ጥያቄ አለኝ። እስቲ ጥያቄ ምንድን ነው? ቁርአን ከኢየሱስ ክርስቶስ የመጨረሻ የወረደልን ካለ ዘወረደለው ካላችሁ በኢሳ ነብይነት ካመናችሁ የኢሳ ሐዋርያቶች በኢሳ ሐዋርያቶች ካመናችሁ የኢሳ ሐዋርያቶች ወይም የኢሳ ደቀ መዝሙሮች አንድም ቦታ ላይ ስለ ነብዩ መሐመድ ጥቅስ የጠቀሰውበት ቦታ አለ ነብይነቱ የሚገልጽ? ማን ናቸው የኢሳ ደቀ መዝሙሮች? 12ቱ ሐዋርያት እነሱ ናቸው መጽሐፉን የጻፉት።
እነሱ ስለ ነብዩ መሐመድ ጥቅስ አንድም ቦታ የጠቀሱት አለ እኮ። እነሱ ናቸው ወይ መጽሐፉን የጻፉት? የክርስቶስ ሐዋርያቶች ወይም የኢሳ ሐዋርያቶች ናቸው መጽሐፉን የጻፉት። ክርስቶስ የመረጣቸው 12 ምሪት የጻፉት እነሱ ናቸው። በጣም ጥሩ። ማርቆስ የክርስቶስ ተማሪ ነው። ከ12 ደቀ መዛሙርት አለበት። አሁን መልሱን ለምን አትመልስልኝ? እና መጀመሪያ የሱ ተማሪዎች መሆናቸውን አረጋግጥ እንጂ አይደሉም እያልኩ እኮ ነው። ደቀ መዝሙሮች አይደሉም እንዴ? በፍጹም አይደለም። አያውቀውም። ኢየሱስ አግኝቶትም አያውቅም፣ አይቶትም አያውቅም። የሱ ተማሪም አይደለም። ዝም ከክርስቶስ በኋላ የመጡ ሰዎች ኢየሱስ ክርስቶስ ስለ ነብዩ መሐመድ የተናገረው ቦታ አለ እና የመጀመሪያውን ጨርስ። መጀመሪያ ማርቆስ የክርስቶስ ከ12 ደቀ መዛሙርት መከራከር አይደለም። አሁን አይደሉም ካልክ ስለ ነብዩ መሐመድ የተናገረው ቦታ አለ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ሙሐመድ የነብያችን ሰለላሁ ዐለይሂ ወሰለም ስም አለ መጽሐፍ ቅዱስ ላይ ሙሐመድ የሚል ቃል በቃል የእርሳቸው ስም እንዳለ አሳይ። ስለ ነብዩ መሐመዳችሁ የጻፈው ጥቅስ አለ ወይ ኢንጂል ላይ? እየመለስኩልህ ነው። በመጽሐፍ ቅዱስ ላይ ምን አለ? የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስማቸው አለ። ላሳይህ ወይ ሙሐመድ የሚለው ስማቸውን እያልኩ ትቀበላለህ? ላሳይህ መጽሐፍ ቅዱስ ላይ? አዎ መጽሐፍ ቅዱስ ላይ አውጣልኛ። አብሽር በደስታ። ዛሬ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስም በመጽሐፍ ቅዱስ ላይ ሊታይ ነው። እሺ አንዴ ኮሜንት ላይ ነገሩ ችግር የለውም። ኮሜንት ሆኖ አያስፈልግም። በቃ የት እንገባለን? የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስም መጽሐፍ ቅዱስ ላይ ባይብል ላይ ገብተናል ልጆች። ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። እዚህ ጋር ሶንግ ሶሎሞን ላይ ነው የምታወጣልኝ። አዲስ ኪዳን ላይ በአዲስ ኪዳን መጽሐፉን ካደ መጽሐፍ ቅዱስ ላይ እሺ ብሎ ተስማምቶ አዳምጠ ኢየሱስ ክርስቶስ ታሪክ ነው እንብለህ አዳምጠ አትረብሽ መጽሐፍ ቅዱስ ላይ ያወጣልኝ ብሎ አትረብሽ። ወላሂ መጽሐፉን ካደ። ከብሉይ ኪዳን አልፈልግም እያለ ነው። አያሽ አይደለ? ላሳይ ይህ ነው ሙሐመድ የሚለውን ስማቸውን በመጽሐፍህ ላይ ተመልከት። ያ ሰላም መጽሐፍ ቅዱስ ላይ ልናይ ነው። ልናይ ነው 5:16 ላይ ተመልክታችኋል። እሺ ሙሐመድ የሚለውን ስም ዛሬ በገዛ መጽሐፋቸው ላይ መኃልየ ዘሰሎሞን ገብተናል። ሂብሩ የሚለው ላይ መኃልየ ዘሰሎሞን ያው ያንተ መጽሐፍ ነው አይደለም? እመን መጽሐፍህ ነው አይደለም? እንዲህ ነው እያምታታቸው የምትኖሩት ማለት ነው። አሁን የት አድርገና ና ተመልከት ማን እንደሚያምታታችሁና እንዳጭበረበራችሁ የነብዩ መሐመድን ስም ማን እንደሸወዳችሁ እንዳወጣባችሁ ላሳይህ ና መምህሮች እንዴት እንዳጭበረበሩ ዛሬ ላሳይህ ነው። ሶንግ ኦፍ ሶሎሞን 5:16 እንዴት አድርገህ ጦጣ ይኸው ሲተረጉሙላቸው እንዴት እንዳምታቷቸውና እንዳጭበረበሯቸው የኢትዮጵያ ቄሶች ዛሬ ልታዩ ነው። የገዛ መጽሐፋቸው ላይ ማለት ነው። ተመልከቱ። አሁን እዚህ ጋር ወደ አማርኛ እንቀይረው ቀጥታ ሶንግ ኦፍ ሶሎሞን 5:16 ወደ ዕብራይስጥ እንሄዳለን። ታዛዥ ነው። እሺ ያ ጀማዓ አንዴ በአረበኛ ወላሂ እስኪ ዝም ብለው ወደ አማርኛ ግን እንቀይረው፣ ችግር የለውም። በቃ አማርኛ እናድርገው፣ ከዛ ወደ አረበኛ ቀይሬ ደግሞ አሳያችኋለሁ። ጉድ ያ ጀማዓ ይሄ ስም ምን ይላል? እስኪ ኮሜንት ላይ ይቀወጥ። ማን ነው ይሄ ስም? ያ ሰላም ማን ነው ይሄ ስም? ሙሐመድ ቁርአን ላይ ነው ወይ አይደለም? የገዛ መጽሐፋቸው ላይ። እሺ እስኪ ወደ አረበኛ እንቀይረው። አንዴ ኮሜንት ላይ በአረበኛ ሙሐመድ ብላችሁ ጻፉላችሁ። ክርስቲያኖች ያዩት ዘንድ በራሳቸው በገዛ መጽሐፋቸው
ወደ አረበኛ ቀይረን ስናሳያቸው ማን እንደሚል እንመልከት። እዚሁ ላይ አረበኛ እንቀይረው። ተመልከቱ ያ ጀማዓ ወላሂ ያው አስል ከሊማ ይላል ኦሪጂናል ወርድ የራሱ የመጀመሪያ ቃሉ ሙሐመድ ይታያቸዋል። ያውና ሙሐመድ ይላል። ሙሐመድ ያው እነዚህ ድምቅ ያለው ላይ ሙሐመድ አያችሁ። ማን ነው ይሄ ሙሐመድ? እዚህ ጋር ሶስት ቦታ ላይ ያው ሙሐመድ ይሄ ሙሐመድ ማን ነው? ተናገሩ። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው አትበሉ ካሉ ችግር የለውም። ግን ማን ነው በእስራኤል ላይ የመጣው ነብይ ሙሐመድ የሚባለው ማን ነው? خبرونا من هو محمد الله المستعان። እሺ ጥያቄ ያለ ከገባችሁት የለም አይደል? ቢስሚላህ አለ ያው የጠበቅኩ ነው። ጀዛከላህ አላህ እድሜና ጤና ይስጥህ። ምንም ምለው ነገር የለም። እኔ ጋር ትልቅ ዝናብ ዘንቧል። በዱዓ ነው ኢንሻአላህ። ምንዳን አላህ ሱብሓነሁ ወተዓላ በአኺራም በዱንያም አላህ ይስጥህ፣ እድሜ ይስጥህ። ካንተ ሰምተን እኛ ደግሞ የምንጠቀም ሰዎች አላህ አድርገን። ጀዛከላህ። ወደ ጥያቄ ከመሄዴ በፊት ኡስታዝ በጣም የሚገርምህ የዛሬ 20 ዓመት አንድ አያቴ ትዝ ይለኛል። ልጄ አቤት ሂድና እስቲ ዳቦ ግዛልኝና ና አለችኝ። በጣም ገርም በጣም አዳምጦ ጎንጆቼ ዳቦ ሂድና ግዛልኝ አለች። ዳቦ አዎ እሺ አልኳት። ዳቦ እንዳልገዛ ደግሞ ዳቦ አልቋል። ሄጄ ምን አደረኩት? ቂንጣ ገዝቼ መጣሁ። እንዴ ልጄ ዳቦ ብዬ መጣሁ እኮ እዛ ላይ ዳቦ የሚባል ቤት የለም እንዴ አለችኝ። ኧረ የለም እኔ ቂንጣ ነው ያየሁት አልኳት። እንዴ ታዲያ ቂንጣ እኮና ዳቦ አንድ አይደለም። እዛ ላይ የተጻፈውን አይታይህም እንዴ? ዳቦ ቤት እኮ የሚባል አለ። እዛ ዳቦ ሄድና ግዛ አለችኝ። ደነገጥኩ። በቃ ይሄ ነገር ያመጣበት በጣም የሚገርማችሁ እዚህ ክርስቲያን ወንድሞችና እህቶቼ እዚህ የተጻፈው የተነገረ ነገር እያለ እዛ በቸርች ላይ ያነበቡት ነገር ላይ ነው ይዘው መጥሉ ውስጥ አላህ ትዕግስት ይስጥ። ለምን አንተ በፊደል ያመጣ ያንን ነገር እዛ ላይ ላምጣቱ ደግሞ ሌላ ለክርስቲያኖች እሱ የሚጠይቃችሁ ነገር ጻፉ። የሚያሳያችሁ ደግሞ መጽሐፍ ደግሞ ጻፉና እዛ ቄሶቻችሁ እናንተ የሚያስተምሩ ጠይቃቸው። እነሱን እንደዚህ አይነት ነገር አለ ለምንድን ነው ብላችሁ ጠይቁ። ክርስቲያኖች ፕሊዝ ጠይቁና ተማሩ። እሱ በኤቪደንስ ያሳያችሁ ነው። ክርስቲያን ወገኖቼ ይሄ ለእናንተ